የቁስ ኮንሰፕት ላይ ሄዶ ቆመ ወይስ ከመንፈሳዊ እውነት ይልቅ መንፈሳዊውን መልክ አደመቀ? ምን ብናገር ነው የሚያበላኝ የሚለው ነገር የሚከተል ብዙ አይናችን ይያየ ይሄ የእምነት ቃል ወርድ ኦፍ ፌዝ ፒላሮችን እስቲ 1 2 3 4 አድርገ አገልግሎት በዚህ ደረጃ ተገምግሟል ወይ? What's the main idea of the word of faith belief ብለህ ብትጠይቅ አንድ ሰው ስትመሰክርልኝ መመለስ ይችላል። እንቅስቃሴው የተነሳ yes አዲስ ነው ባፕቲስት ሉትራን የሜቶዲስት ፔንቴኮስታሎች የፔንቴኮስታል ቢኖራቸው ቁጥሩ ነው ሁሉ አንድ አይነት የሰው ልጅ ብሎ ራሱን ነው የሚያወራው። ኢየሱስ ክርስቶስ ለዘላለም የእግዚአብሔር ልጅ አልነበረም። this is me with Pastor Kasahulema የኔን ፕሮግራም የምትከታተሉ ቻናሌን የምትከታተሉ ወገኖች ሁላችሁም እኔን የምትወዱኝ አገልግሎቴን የምትቀበሉ ከኔ ጋር ብዙ ዘመን የዘለቃችሁ የኢቢኤስ ላይ በሌላም የምታውቁኝ ሰዎች የፓስተር ካሳሁን ለማ ብላችሁ ዩቲዩብ ላይ ሰርች አድርጉና ሰብስክራይብ አድርጉት። ሰፖርት ማድረግ የምትፈልጉ ሰዎችም አንደር ኮንስትራክሽን ያለ ብዙ ነገር ስላለ በፍቅር ሰፖርት ማድረግ የምትፈልጉ ሰፖርት ማድረግ ትችላላችሁ። ምክንያቱም የእግዚአብሔር ሥራ የሚሰራው ያው ከቅዱሳን ጋር ነውና ይሄ ደግሞ የተቀደሰ መልካም ነገር ስለሆነ ሰብስክራይብ በማድረግ ሼር በማድረግ አትሊስት ማድረግ የምትችሉትን በማድረግ ይሄ ሚኒስትሪ እንድታገለግሉ እኔ ከራሴ አቅጣጫ የኔን ተከታታዮች ኦርደር ባልሰጥም ሪኩዌስት አደርጋለሁ። ተባረኩ። እንዲህ ባለ በተዋዛ ፍቅርን በተሞላ መከባበር በሰፈነበት እንደዚሁም አንዱ ሌላውን በነገር በማይሸነቁጥበትና እንዲሁም ተንኮላዊ የቃል ጥቅሶች የማይሰለጥኑበት በመልካም ለመልካም ከመልካሙ እግዚአብሔር የሚሆኑ ሐሳቦችን እናንሸራሽርበት ገንቢ ፕሮግራም እንዲሆን ነው ግሎሪ ዞንም የተባለው። ስለዚህ ሐሳብ አስተያየት ካላችሁ ጻፉልን። በጨዋነት ሐሳባችሁን ለመግለጽ የምትፈልጉ ወገኖች በአጠቃላይ ለእግዚአብሔር ማተሳደቡለት ወገኖች መድረካችን ክፍት ነው። ስለዚህ በዚህ መወያየት እንችላለን፣ መቀናናት እንችላለን፣ አብረን ደግሞ ማደግ ደግሞ እንችላለንና ጸጋ ይብዛላችሁ። ኃይልሻ አሁን እነዚህ ነገሮች አሁን ባጭር ስንቋጫቸው ይሰራል ወይስ አይሰራም ነው ጥያቄ። ሲገመገም የቁስ ኮንሰፕት ላይ ሄዶ ቆመ ወይስ መንፈሳዊውን መልክ አደመቀ? ይሄ የእምነት ቃል አገልግሎት በዚህ ደረጃ ተገምግሟል ወይ? የቁስ አገልግሎት አትበለካስዬ ቆይ ወደዛ እንደገና ላነሳ ነው። አንድ ደቂቃ አሁን ስትመሰክርልኝ መንፈሳዊ ነገር ነው የመሰከርኩልኝ ነው ባሽ ይሰራል ያልኩ ነው እንጂ ብር አይደለም የመሰከርኩት። ወርድ ኦፍ ፌዝ የሚባለው ነገር ይሰራል። አሁን ምን አለ ታመመም ተፈውሽ አቃለው። እሺ አሁን ብር ማግኝቻ አቃለው ብዙ ግን አይደለም ነው ጥያቄ። ስማ ቆይ $100 $20 አወራሉ። $100 ቤንጃሚን ፍራንክሊን አላለው አንድ ብር ምና ጆርጅ ዋሽንግተን ያለው over the ተገናኙና አወሩ። where were you over the weekend now? $100 ይጠየቀው ቤንጃሚን hey Benjamin where were you over the weekend now? Oh weekend yeah I was the mall movies restaurants luxury places. How about you Mr. George Washington? አንድ ብር ላይ ያለው I was in the church the whole time. This is somebody squeezing me. መባቢሰቱ ባንድ ብር ቸርች ሂስትሪ $100 ሙቪ ሞልስ ሬስቶራንትስ አሁን ይሄንን አሁን ምንድነው ላነሳ የፈለኩ እቺ ደግሞ የአብያተ ክርስቲያን ስራ ነች። ጆርጅ ዋሽንግተንን ያስለቀሱ ቸርች ውስጥ መባ ጨምድዶ ይሰጣሉ። ከዛ በኋላ እነዚህ ወርድ ኦፍ ፌዝ የሚባሉት ገንዘብ ከነሱ ወርድ ኦፍ ፌዝ ይሻለኛል። ቆይ አሁን እኔ ገምግማችሁታል ወይ ነው መልሱን መልስ። ኃይል ገመገምንና ምንድነው መሰለ አሁን እኔ አሁን ቀደም ስትነግረኝ ዊችክራፍት እኮ ሆነ ሁሉ ውስጥ በየኮ ነገር ቲንክ ወደዛ ድረስ ወረደ። ከዛስ የቁስ ዓለም ላይ ወረደ። አሁን የክርስቶስን መልክ ማድመቅ ታላቁን የወንጌል አደራ የመወጣት አሁን በኔ ህይወታን ወርድ ኦፍ ፌዝ አደመቀ ክርስቶስን ወይስ ክርስቶስ እንደበዘዘ በኔ የስለ በማቴሪያል አቅጣጫ ማለት ወራ ማስኪን እየጠየቁት ያለውት ነገር ምን መሰለ
እንደ አጠቃላይ ሙቭመንት ነው ለምሳሌ አድምቋል ብዙ ስራ ሰርቷል ታስዬ ቆይ ላንሳ አጠቃላይ ዲፌንሲቭ አትሆንብኝ ነው አልሆንኩም እግዚአብሔር ምስክሬ ነው ወርድ ኦፍ ፌዝ በባዲ ኦፍ ክራይስት ውስጥ ትልቅ ስራ ሰርቷል ግን ያበላሹም እኮ አሉ አልኩ ግለሰብ አበላሽ ማለት የትኛው which one is አሁን ያደመቀው ይበልጣል እናንሳ ነው ለምን ነው ይሄንን ማነሳብህ መሰለ ለምን ነው ማነሳብህ መሰለ ስፒሪቹዋል ነገሩ ገኖ ወጣ የክርስቶስ መልክ ገኖ ወጣ ወይስ ኢሜጁ ተበላሸ የተበላሸው ኢሜጅ በሰነ ምግባር የተበላሸው ኢሜጅ በማቴሪያሊስት ካሲዬ እንኳን እቺን አነሳ ጌታ እውነቴን ነው ማለት እውነት ዘመንህን ይባርክ እግዚአብሔር ስማ ኢትዮጵያ ውስጥ አሁን አንድ ላይ እኔንም ጨምሮ ሊስት አውጥቶ ታስታውሳለህ ሊስት ውስጥ አንተ መቼም የለም እኛ ነን ያለነው ታስታውሳለህ ነው ሊስት አይደል ማአት ሊስት ስም ዝርዝር አልጠራም እዛ ውስጥ ካሉት ግን አንድ ካታጎሪ አድርጎ የወቀጡን እዛው ከተጻፉት አሁን እኔ ከአንድ 3-4 ሰዎች ውጪ ከማን ጋር ነው መመሳሰለው እዛው ውስጥ እግዚአብሔር ያሳየኝ አሁን ፈረንሳይም ስላልክ ነው ክፋት ይውል ኢሜጁ አበላሽ የሚባለው ስም አልጠራም በፕሮፌቲክ አቅጣጫ ኢትዮጵያ ውስጥ ያሉትም አሉ አይደለ ሁሉንም ለገንዘብ ብሎ የሚሰብከውንም የሰው ገንዘብ የዘረፉትንም ሁሉንም አንድ ላይ አድርገው ሲወቅቱ እውነት ለመናገር ኢሜጁ ቢባል አቶ ከሌ ወርድ ኦፍ ፌዝ ነው ወይስ ይጀመር ወርድ ኦፍ ፌዝ ነው ታቋል ምንድነው ፌዝ ስላለ ነው እንዴ አቶ ከሌ ብርና አንተ ሲያሳድድ አየህ ማለት እዚህ ወርድ ኦፍ ፌዝ ለኔ መንፈሳዊ ነገር የሚሰብክ ነው ወርድ ኦፍ ፌዝ መጽሐፍ ቅዱስ ማቴሪያል አይደለም ብሎ የሚያምን ሰው ነው ለኔ ነገር ግን እንደ እምነት ይሁንልህ ስለሚል ከፈሲታመም በእምነት ሂሊንግ የሚቀበል ሲቸገር በእምነት ገንዘብ መጥራት የሚችል ደሃ አልሆነም ወይም አንቶንም ብሎ በእምነት ማወጅ የሚችል ይህ ሰው እንደ እምነት ይሁንልን የተባለው እንጂ እንዴት ብር ተጠራላ አይባልም ነገር ግን ኢሜጁን አላበላሸም ኢሜጅ ያበላሹት ግለሰቦች ናቸው ኢትዮጵያ ውስጥ ስንት ጉድ እየተሰራ ይታየኛል የሚሉ ግለሰቦች አሁን ኢትዮጵያ ውስጥ ያበላሹት ነገር ስንት ነው ልክ ነው እና ያንን ወርድ ኦፍ ፌዝ ተብሎ ነው የሚጠራው ማን ነው ወርድ ኦፍ ፌዝ ያደርጋቸው ሲጀምር እነዚህ ሰዎች ቆይ በእውነት ነው ማለት አትለፋፍቼ ነገር ካስዬ ስም አልጠራው አንዳንዶቹ ጓደኞቼ ናቸው እውነተኞችም አሉ ነገር ግን ብዙ አጭበርባሪ ያየን ነው like wrong way ሄዶ ማቴሪያል የሚሰብኩ ከመንፈሳዊ እውነት ይልቅ ምን ብናገር ነው የሚያበላኝ የሚለው ነገር የሚከተሉ ሰው አይናችን ያያየ ኢሜጁ የተበላሹ ሰዎች እና ወርድ ኦፍ ፌዝ ናቸው ወይ ነው እኮ አሁን ወርድ ኦፍ ፌዝ አይደሉም ልትላቸው ወርድ ኦፍ ፌዝ ወርቅ ነው አይደሉም ልትላቸው አትችልም አይደሉም በመጡን ሲያቁታሉ በላይን ደረጃ አሁን ሁሉም ላይኖች አሉ አይደል ዶክትሪን እኮ አለ ወርድ ኦፍ ፌዝ ባይዘው ምንድነው ወርድ ኦፍ ፌዝ ብለ አንድን ግለሰብ ጠርተ word of faith pilaroችን እስቲ 1 2 3 4 አድርገ what's the main idea of the word of faith belief ብለ ብትጠይቅ አንድ ሰው መመለስ ይችላል ይሄንን መመለስ የማይችል ሰው word of faith ነው ወይ ለኔ ግን አሁን ቀደም ካንሳሊንግ ጋር ኮንትራዲክት እንዳያረግብን አያረግም ለምን መሰለ ለምሳሌ በword of faith ሚኒስትሪ ውስጥ የነበሩት በዛ ላይን ውስጥ የነበሩት ሰዎች ሰብስበዋቸው ከነተገን አሏቸው እንዴት ስለገንዘብ ብቻ አያወራ እንዴት አቢዩዝ እንዳደረጉ ተጠንቀቁ ነው ያሏቸው ተጠንቀቁ ብለው ማስተካከያም ነግረዋቸዋል በአባትነት መከሩ which means በዛው ላይን ውስጥ ያሉ ሰዎች ያንኑ ትምህርት ዳይቨርት አድርገውት ወደማይሆን አቅጣጫ ውስጥና ቁሳዊ ወይም ገንዘባዊ ነገር ላይ ብቻ እያተኮሩበት እንደሆነ ስላወቁ እና ስለዚህ ወርድ ኦፍ ፌዝን አይደለም ነቅፈው ነው እነዛን ግለሰብ ነው ነቅፈው ወርድ ኦፍ ፌዝ ፐርፌክት ነው እዛ ላይ ውስጥ ያሉ ሰዎች ናቸው አቢዩዝ ያደረጉት የራሳቸው ጉዳይ ስንት ሌባ ፈረንጅ አለ አይደል እንዴ እኮ እነዛኑ ሰዎች ናቸው የምናወራቸው አይደለም ግሩፕ አንድ ነው እሺ ቆይ አሁን ከኔ ኮፕላን እና እኔ እሱ ጋር ስለነበር ቆይ ስለ ግለሰቦች ተዋቸው ስለ ሞመንቱ ነው ኖ ስለ ግለሰቦች አናውራ ብለሃል አንተም yes እሺ ያበሻው ነው ያልኩት ፈረንጅ ሲሆን ታወራለህ ምንም ችግር የለም አበሻ ሲሆን ፈረንጅ ስሙ ብናነሳ አንደኛ አማርኛ ነው አይሰማንም አይሆን ስለዚህ ምንድነው የምናደርገው ኃይልሳ እነሱ ነው እንተውና በግለሰብ ደረጃ በሙቭመንት ነው የምናወራው ስንገመግም ሙቭመንት ነው የምንገመግመው በሙቭመንት ደረጃ እንደ ወርድ ኦፍ ፌዝ ለውጥ ያመጣ የትኛው እንደው ምናልባት የካሪዝማቲክ ሙቭመንት ትልቅ ለውጥ አምጥቷል ለምሳሌ ማርቲን ሉተር በተነሳበት ጊዜ ትልቅ ሙቭ እና ትልቅ ለውጥ ሰማይና ምድር የመለያየት ያህል ነው ያመጣው እንትን እሱ ትልቅ ለውጥ ነው ቀጥሎ ያሉትም አባቶች በየደረጃው ያመጡት ለውጥ ቀላል አይደለም አሜሪካም የመጣው ፒሮታን የመጨረሻው ሙቭመንት ነው ይሄ አይደለም
በሙቭመንት ደረጃ አሁን ለምሳሌ አፖስቶሊክ ፕሮፌቲክ ሚኒስትሪ ታስታውስ እንደሆነ ለረጅም ዘመናት ሁለቱም ሚኒስትሪ አይቀበሉም ነበር አብያተ ክርስቲያናት ለምን ደሞ አይቀበሉት በሐዋርያትና በነቢያት መሰረት ላይ ተመስርታቸዋል አይደል የሚለው ነቢያት የሚለው ኦልድ ቴስተመንትን የሚያሳይ ነው ነቢያት የመሲሁን መምጣት ተነበዩትና አፖስቶሊክ ሚኒስትሪ ደግሞ መጥቷል ነውና ስለዚህ ቤዝ ነው አሁን መሰረቱን ተጥሏል ከዛ በኋላ አሁን ፈንክሽን የሚያደርጉት ሶስቱ ሚኒስትሪ ነው ብለው ነው የሚያምኑት የፓስተርነት ወንጌላዊነትና አስተማሪነት ወንጌላዊ ሰብኮ ያመጣል አስተማሪ ያስተምራል ፓስተሩ ደግሞ ይመግባል ሌላ ምንም የሚያስፈልግ ነገር የለም ብሎ ነው የሚያምኑት ነገር ግን እውነቱ ሐዋርያዊ አገልግሎት አለ ነብይነት አገልግሎትም አለ ነብይ ሲባል እንዲህ ይላል እግዚአብሔር ማለት አይደለም ትንቢታዊ የግዚያውን የእግዚአብሔርን ሐሳብ ለሰዎች የሚያሳዩ ትንቢታዊ ትምህርት የሚያስተምር ሰው ማለት ነው ሰው ለለ የፈለኩት ከዛ በኋላ የተነሳ ሙቭመንት ብዙ አለ ኢቭን የጸጋ አገልግሎት የሚባል ነገር ትዝ ይላል it's a movement የጸጋ አገልግሎት ስለ የግሬስ ነገር ተረስቶ ሰው ሁሉ ህግ ሆኖ ነበር ታስታውስ እንደሆነ do this do that if you do this you will get this በቃ ልክ ሙሴ ህግ በለው በቃ አሁን ያንን ነገር የሚገለብጥ የጸጋ አገልግሎት መጣና ምን ሆነ መሰለ እሱም ተራውን ጠብቆ ወርድ ኦፍ ፌዝ ሰዎች አቢዩዝ እንዳደረጉት የጸጋ ትምህርት የበለጠ አቢዩዝ ተደረገ ጸጋ የሚባለው ነገር ቅርጹን ቀይሮ ሮንግ ትምህርት እንደውም ሲበዛ ሮንግ ልክ ጸጋ የሚለው ነገር ሌላ በቃ ሌላ ዓለም ውስጥ ገብቶ ቁጭ አለ ጸጋ እነሱ እንደሚሉት አይደለም ጸጋ መስበኪያ ርዕስም አይደለም ሲጀመር እግዚአብሔር ጸጋችን ነው ኢየሱስ ጸጋ ነው መንፈስ ቅዱስ ጸጋ ነው ኦክሲጅንም ጸጋ ነው አንተ ለኔ ጸጋ ነው እንደዚህ እናንሳ እና ወደ ማጠቃለል እና ሐሳባችንን ወደ መቋጨት ስንሄድ ኦኬ በተለያዩ ዘመናት እንዳልከው ቀድምም እንዳነሳ ነው እንቅስቃሴው የተነስተው yes እግዚአብሔር ነው የሚያስነሳው ባይዘ ሙቭመንቱ የተነስተዋል አሁን በ15 17 አካባቢ ይሄ ከቤተ ክርስቲያን የጨለማው ዘመን ተብሎ ከሚጠራው በኋላ በሉተር የተጀመረው የሉትራን ሙቭመንት እሷል በሉተር የሉትራን ሙቭመንት ተጀመረ 15 17 አካባቢ ከዛ በኋላ እሱ መዳን በእምነት የሚል ሙቭመንት ይዞ ተነሳ የሚለውን ሙቭመንት ይዞ ተነሳ በአለም ላይ ትልቁ ሙቭመንት ሰራ በመስራት ተጠቃሽ የሆነ ነገር ሆነ ኦኬ ከዛ በኋላ ከ15 17 ጀምሮ እስከ የጆን ስሚዝ የባፕቲስት መነሳት ድረስ የባፕቲስቶችም የራሳቸው ሙቭመንት አላቸው በርግጥ ሞር ሰክሰስፉል የሆኑት አሜሪካ ላይ ነው አንደኛ ነው ባይዘው በትልቅነት አሜሪካ ውስጥ ኦኬ ቀጥሎ ሉተራን ነው በርግጥ ራሱን የቻለ እንደ ሃይማኖት ነው የሚጠራው ሃይማኖት ከዛ በኋላ ባፕቲስትም ሲከፈል ባፕቲስትና አና ባፕቲስት ብዙ ነገር የሚለው በእነሱ አና ባፕቲስት የሚባለው የሚያጠቃልለን እነ ሜኖናይትንም ብዙ ነገር ስዊዘርላንድና ጀርመን ውስጥ አና ባፕቲስቶች ማለት ነው በሱ ሙቭመንቱን ልክ 16 09 እዛ አካባቢ የተነሳው ማለት ከዛ በኋላ ስንሄድ ደግሞ በጆን ዌስሊ የተነሳው የሜቶዲስት እንቅስቃሴ አለ የሜቶዲስት ሙቭመንት አለ እነሱ 1735 ላይ የተነሳው የጆን ዌስሊ አለ ከዛ ቀጥሎ ደግሞ የሆሊነስ እንቅስቃሴ ያስነሳችው ሴት ጎልድቦሮ የተባለች የሆሊነስ ሙቭመንት እንደ ናዛሪን ቸርች ነው ምን ነበር 1867 ላይ እነሱ ተነሱ ከዛ በኋላ ፔንቴኮስታል መጣ ቢኤች ኤርዊን በእነሱ የፔንቴኮስታል ከዛ በኋላ ለዛ እንዳውም ትልቁ ተጠቃሽ 1895 ላይ ምናምን እነ ጄሲ ሞር የተነሱት የፔንቴኮስታልን አሁን እሱ ወዲያው ነው አቢዩዝ የተደረገው ወዲያው ሰውየውም ተሰነካክሎ ያ ሁሉ ታሪክ ተፈጥሮ ሎስ አንጀለስ ከዛ በኋላ 1906 ላይ ካሪዝማቲክ ተጀመረ ሙቭመንት መጣ አሁን ከዛ በኋላ ነው የፌዝ ሙቭመንት የደብሊው ኬንን ታሪክ ነው በቃ 1940ዎች ውስጥ መስለኛል ታሪኮች ውስጥ ነው የፌዝ ሙቭመንት ከዛ በኋላ ነው ከ1906 በኋላ የፌዝ ሙቭመንት መጣ የኬንያን እንትን ከዛ ብራዘር ሄገን ወሰደው ከዛ በኋላ አፖስቶሊክ ኤንድ ፕሮፌቲክ የሚባለው ሙቭመንት ተፈጠረ
አሁን ከዚህ ከኬንያን የፌዝ ሙቭመንት በኋላ አፖስቶሊክ እና ፕሮፌቲክ የሚለው አንዳንዶች ባይዘው ይሄንንም ቆራሳቸው ናቸው የፌዝ ሰዎች እኮ ናቸው ራሱ ሰርድ ዌቭ ምናምን ብለው ብዙ የተፈጠሩ በየመሃሉ ላይ ዝም ብለው ግን ተነስተው የከሰሙ እንደነሱ አይነት ነገሮች አሉ አሁን ጸጋ የሚል ነገር ነው በብዛት የሚወራው ከዛ በኋላ ግሬስ የሚል እንደነሱ አይነት ነገር ተነሳ ግሬስ ሙቭመንት ተነሳ አሁን እሱን ተመልከት እንግዲህ እነማን ናቸው እሱን ነገር አሁን በጣም ያራገቡ ያሉት የሲንጋፖር ማን ነው ስሙ ጆሴፍ ፕሪንስ እነ ጆሴፍ ፕሪንስ ነትና ክሬፍሎ ኮል ዶላር የሱ አይደለም ባረ ገብቷል ወደዛ ተቀጥሎ እና ማን ነው አሁን አባቱ የሞቱ አንድሩ ዋማ አባቱ የሞቱበት ስፍራውን የሰጡት ፓስተር ጥቁር ነጭ አባላ ከምን ነጮች አላቀ እንደነሱ አሁን የግሬስ ሚኒስትሪ እነሱ እያንቀሳቀሱት ነው ያሉት የግሬስ ሚኒስትሪ ግን በጣም ጥንቃቄ የሚጠይቅ ነገር ነው በጣም አይ ነው ሃይፐር ግሬስ የተባለበት ምክንያት ሃይፐር ግሬስ የተባለበት ምክንያት ሁሉ ነገር ግሬስ እንዲል የምትጠብቅ ከሆነ አልተግባባንም ግሬስ ምንድነው የሚለው ነገር ላይ that's a divine ability by the way ለሰው ማይቻለው ነገር ለእግዚአብሔር ይቻላል right ለህግ ያልተቻለውን ነገር ለጸጋ ተችሎታል ያ ማለት ምን ማለት ነው የእግዚአብሔር አምላካችን ማኒፌስቴሽን ነው የሚያወራው ለህግ ያልተቻለውን ለጸጋ ተቻለ ግሬስ ምንድነው ቢባል መለኮታዊ ማስቻል ወይም አቅም ነው የማንችለውን ነገር እንድንችል የሚያበቃን ብቃታችን ነው የጽድቅ ብቃት ነበር የምንፈልገው በህግ አልቻልንም ህግ እንዳውም የበለጠ ኃጢያተኝነቴን አጋለጠኝ ስለዚህ ለህግ ያልተቻለውንና የኔ ነገር ሆፕለስ ኬዝ የነበረውን ለጸጋ ተቻለ ማለት እግዚአብሔር ልጁን ልኮ ከሴት የተወለደውን ልጁን ልኮ ከህግ በታች ተወልዶ ህግን ፈጽሞ ለህግ ያልተቻለውን በጸጋ ፈጽመው ማለት ነው ሙሴ ህግን ይዞ መጣ ኢየሱስ ክርስቶስ ደግሞ ጸጋና እውነትን ይዞ መጣ ስለዚህ የሆንኩት በእግዚአብሔር ጸጋ ነው ተባለ ታስታውሳለህ ቲቶ ምዕራፍ 2 ላይ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ካለ በኋላ ይህም ጸጋ ይላል ተመልከት ቀጥሎ ማስተማር ላይ እንታገኘው ጸጋው ማዳን ላይ መንፈሳችንን ማዳን ላይ ያየነው ጸጋ ነፍስ ላይ ያገኘው በማስተማር ላይ ያገኘው ጥሎኛል ሄደም ኤዲፊኬሽን ላይም አሁንም ጸጋ ነው ማለት ነው የዳንኩትን በጸጋ ነው የማድገውም በጸጋ ነው የምቀደሰውም መጸድቀውም በመድር ላይ ሰክሰስፉል ህይወት የምኖረውም የሚያስተምረኝ ማስተማሪውም ጸጋ ነው ይሄንን አንድ ላይ ሰማፕ ብናደርገው ወይም ደግሞ ኮንክሉዥን ምን ሰጠው ለሰው ልጆች የማይችሉትን ነገር እንዲችሉ የሚያበቃቸው ብቃታቸው ማለት ነው አጋነን ይሄንን እንደ ሃይማኖት አድርገን ሌላ ነገር ከዚህ ውስጥ ለማውጣት መሞከር እኔ አሁን የድሮ አይነት አስተሳሰብ የለኝም አሁን የሰባኪዎች ሞኝነት ከሩቅ ነው ማየው ከሩቅ ለምንድን ነው ሞኝነት እዚህ ባዝንኬ ነው ይሁሉ ትርጉም የሌለው ነገር ነው የእግዚአብሔር ጸጋ የሚለው ነገር የሆነ መስበኪያ ርዕስ አይደለም ባይብላችን ጸጋ ነው ኦክሲጅኑም ጸጋ ነው ፀሐይም ጸጋ ነው ጸጋ ብዙ ትርጉም አለው አቅም ነው እንዳልኩ ሁሉ ነፃ ስጦታ ማለትም ነው ለመሆኑ ከአቅማችን በላይ የሆነውን ነገር ሳንሰራ ሳንከፍል በነፃ የምናገኝበት መሆን የምንፈልግ ነገር ነበር መሆን አልቻልንም መሆን የምንችልበት ብቃት ያገኘንበት የእግዚአብሔር አቅም በሰው ህይወት ማለት ነው divine enablement or divine ability into humanity now you can do it now yes you are ታስታውስ እንደሆነ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሆኑ አለ ኢየሱስ በምን ሂሳብ ነው ሰው እግዚአብሔር ፍጹም በሆነበት መልኩ ፍጹም የሚሆነው ስለዚህ it's impossible ባለበርዛ መንግስት ሰማያት አገቡ ማለት ኢየሱስ ስለዚህ እኔ እዛ ስፍራ በሆን በቃ ደናውን ኢየሱስ የማይሞክር ነገር ነው ነገርከኝ በምን ሂሳብ ነው እኔ አብ ፍጹም እንደሆነ ፍጹም ሆነው don't tell me የማይቻል ነገር ታገስ hold on ትንሽ ቆይቶ ታየ የሚቀደሱትን በገዛ ደሙ ፍጹማን ካደረጋቸው በኋላ በግርማው ቀኝ ተቀመጠ what ያ ፍጹምነትን እዚህ ጋር አየሁት ለካ ያኔ ኢየሱስ ሲናገር የነበረው ፍጹም ካልሆናችሁ መንግስተ ሰማያት አትወርሱም ያለው ለካ እውነቱን ነው ይሄው ፍጹም ሆንኩ ግን እንዴት ሆንኩ ለካ በእኔ ችሎታ አይደለም ለካ በህግ አይደለም በእግዚአብሔር ጸጋ ተቻለ ይህም የእግዚአብሔር ፍቅር ነው ይህም የእግዚአብሔር ችሎታ ነው ከእግዚአብሔር ነውና ማንም ሰው እንዳይመካ ከስራ አይደለም ተብሎ ተጽፏል እግዚአብሔር የተመሰገነ ይሁን ሶ ይሄንን አጋነን ሃይማኖትና ሙቭመንት አድርገን መከራችንን ከምንጠብስ
ወዳጅ አርፈ የእግዚአብሔር ጸጋ ይመሰገን ዘንድ ጸጋውን ኢንጆይ ያደረክ የዳንኮ በጸጋ ነው የቆምኮም በጸጋ ነው እግዚአብሔርን ያመሰገንክ ኦክሲጅንም ጸጋ ነው እየተነፈስክ ጸያውም ለክፎችም ለደጎችም ያወጣል ራሱ እግዚአብሔር ጸጋችን ነው አንተ ለኔ ጸጋ ነህ እግዚአብሔር የተመሰገነ ይሁን በዛው ግሬስ ሙቭመንት ሚት የተባሉትን ሰዎች በዚሁ በሾክ የመታህ ማለት ነው አይደለም ወገኖች ግሬስ እንደዛ አይደለም እናንተ እንደምትሰብኩት እኔ እንደዛ አላየውምና እባካችሁን ተረጋጉ ለማለት ፈልጌ ነው እሺ የመልእክት ደርሷቸው እኔ የለሁበትም ምን ይችላል እና እየተባረከ ረቢን ያርዘማ I think you mean ይትልቅ ሰው ምርቃት እንዲበል ይደርሳል ሰው ከእግዚአብሔር የተወለደ የእግዚአብሔር ልጅ ነው ወይንስ እግዚአብሔር እና ጠጋበል ብሎ የሆነች ክፍል የሰጠው የማደጎ ልጅ ነው ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ ኪችን ካቢኔቶችን ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን በተለያዩ ዲዛይኖች የተሰሩ የሰዓት የፎቶ ፍሬሞችን በተመጣጣነ ዋጋ እኛ ጋር ያገኛሉ በተጨማሪም የስኳር ዕቃዎች የቁልፍ መያዣዎች የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ እኛ ጋር መተው ምን አተው አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል ጄሪ ኢፖክሲ ብዙ ጊዜ ሰምተ እንደሆነ ግሪኩ እንደዚህ ይላል ማን ብሎ ነው ቴዎሎጂ ተማሩ ሰዎች ማን ኢንቲሚዴት የሚያደርጉን አይደል ድሮ ገባ ግሪኩ እንዲ ነው ሂብሩ እንደዚህ ነው ሲሉን ድሮ ነው ኢንቲሚዴት ሆናሉ ለምን እኔ ግሪክ አላቀም ሂብሩ አላቀም አማርኛ ነው መችላው ከዛ በያልፍ እንግሊዘኛ ነው ማነበው አይ የኢየሱስ ልጅነትና የኛ ልጅነት ይለያያል የኢትዮጵያው ኢቫንጀሊካል ቸርች እኔ ለምን እንደሆነ አላቀም እንዴት ሰው ሁሉ አንድ አይነት አመለካከት ይኖረዋል እንዴ አዲስ ነው ባፕቲስት ሉትራን ፔንቴኮስታሎች የፔንቴኮስታል ቢኖራቸው ቁጥሩ ነው ሁሉ አንድ አይነት ኦኬ ኖ የኢየሱስ ልጅነትና የኛ ልጅነት አንድ አይነት ነው እስቲ ወደ ግሪኩ እንሂድ አንድ ሰው ምን ብሎ ጽፏል አይ ለኢየሱስ ሲሆን ሂዮስ ነው ያለው ለኛ ሲሆን ግን ቴክኖን ነው ያለው ስለዚህ ልጅነታችን ይለያያል የሚል ሲያስተምርም መጽሐፉ ላይም ሲጽፋየው አሁን በእጃችን ያለው ብያለሁ ብዙ ቱሎች አሉ ግሪኩን እጅ ሳነበው ለኢየሱስም ሂዮስ ለኛም ሂዮስ ቴክኖንም ይላል ባይዞ ተለዋጭ ወርድ ነው ቴክኖንም ሆነ ሂዮስ ሁለቱም ልጆች ማለት ነው ግን አንዳንድ ዲቴል ግሪክ የሚያውቁ ሰዎች ሲናገሩ ቴክኖን የሚለው ነገር ሞር ማቹር ላላደረጉ ልጆችና ልጅ ለምሳሌ ልጅ ሊባል የቻለ ማቹር ያደረገ ልጅ ሞር የሚገለጠው ከቴክኖን ይልቅ ሂዮስ በሚለው ነው ይላሉ ሞር ግሪክ የሚያውቁ ሰዎች ሁለቱም ግን ልጅ ማለት ነው የበኩር ልጅና የመጨረሻ ልጅ ሁለቱም ልጅ ናቸው ግን ያኛው የበኩር ልጅ ነው በልጅነት ደረጃ አንድ ናቸው ግን የበኩር ልጅ ነው ማቹሪቲን የሚያሳይ ነው ሞር እንጂ በልጅነት አቅጣጫ ያው ነው ይላሉ እሺ ግድ የለም ሄደስታነ በመጽሐፍ ቅዱስ ላይ ለኛም ሂዮስ ይላል ለሱ ለኢየሱስ ክርስቶስም ሂዮስ ይላል ቴክኖን የሚለው ግን ለኛ ብቻ ተጠቀሰው ለኢየሱስ አልተጠቀሰም ለምን እኛ በኢየሱስ ክርስቶስ በኩል ወደ ልጅነታችን ክብር የተመለስነ ሰዎች ነን የሆነውን ሁሉ የሆነው በእርሱ በኩል ነው ስለዚህ ቴክኖን የሚለውን ለኛ ተጠቅሟል however ሂዮስ የሚለውንም ሄደ ማየት ትችላለህ እኔ ከፈለክ ጥቅሶችን ልክልሃለሁ አለ ፌስቡክ ላይ እንደጥፈዋለሁ ስለዚህ በልጅነት አቅጣጫ ኢየሱስ የእግዚአብሔር ልጅ በሆነበት አይነት መልኩ ነው እኛ የእግዚአብሔር ልጆች ሆነን ነው ሰዎችን ነገር የሚፈራው ለምንድነው ከኢየሱስ እኩል ታረገን ነው ወይ ኢየሱስ እኮ አምላክ ነው ሰው ነው እግዚአብሔር ነው ሰው ነው እኛ እግዚአብሔር አይደለንም እኛ ሰው ነን እግዚአብሔር ፈጣሪኛ ፍጡር ነን ሰው ሲሆን ግን ፐርፌክት ካሳውን አንተ ነው ነው እኮ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባ ሆነ ተብሎ ተጽፏል ሰው ነው ልዩነቱ የበኩር ልጅ መሆኑ ነው ታላቅ ወንድማችን ለዚህ ነው ከሞት በተነሳ ጊዜ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ያለው 100% አንተ ማለት ነው ኢየሱስ ግን ካንተ የሚለየው አንተን ኃጢአት ነክቷል እሱን ኃጢአት አልነካውም እንዴት ነው ልጅ ሆኖ ኢየሱስ ሲባል ለዘላለም ልጅ ነበር ይሉናል ወገኖቼ 5 ደቂቃ ነው ያልኩት ኢየሱስ ክርስቶስ ለዘላለም የእግዚአብሔር ልጅ አልነበረም this is me ናካስሽ ምን እንደሚያምን አላቀም እሱን አልጠየኩትም ልጠይቀውም አልፈልግም ላጣላውም አልፈልግም ያዘው የራስህን ቤትህን አከብራለሁ ኢየሱስ ለዘላለም የእግዚአብሔር ልጅ አልነበረም
የእግዚአብሔር ልጅ የሆነው ቃልም ሥጋ ሆነ ከተባለበት ሰዓት ጀምሮ ነው። ከዚያ በፊት ሁሉን የሚችል አምላካችን ከሥላሴ አካል ሁለተኛው ፐርሰን ነው። እግዚአብሔር ነው እሱ። እግዚአብሔር የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅ የመባሉ ዓላማ ሰዋዊ ባህሪ በያዘበት ጊዜ ነው። የሰው ልጅ የእግዚአብሔር ልጅ ነው። ኢየሱስ በእግዚአብሔራዊ ማንነቱ እግዚአብሔር ነው። አይቀላቀልም። ተመልከቱ። በማይቀላቀል በማይነጣጠል መልኩ ፍጹም አምላክ ፍጹም ሰው ነው። ከቃልም ሥጋ ሆነ ከድንግል ማርያም ከተወለደ በኋላ ሰው ሲሆን ይህ ንጹህ ሰው የእግዚአብሔር ልጅ ይባላል። የሰው ልጅ ነው የሆነው ወይንስ የእግዚአብሔር ልጅ? የሰው ልጅና የእግዚአብሔር ልጅ የሚለው አይዲያ አንድ ነው። ራሱን የሰው ልጅ ብሎ የሚጠራው on behalf of humanity የጠራበት ነው። of course ምክንያቱም ከሰው ዓለም ሲጀምር ወደ ሰው ዓለም ሲገባ ራሱን ከኛ ጋራ ሲደምር የዛን ሰዓት ላይ ማን ነው የሆነው? የሰው ልጅ አንተና እኔን ነው ሰው ነው የሆነው እኮ። ስለዚህ ዛኔ ማን ነው ምንለው? የእግዚአብሔር ልጅ ሆነ። የሰው ልጅ የሰው ልጅና የእግዚአብሔር ልጅ የሚለው ኮንሰፕቱ የሰው ልጅ የሚለው third person አድርጎ አይደል ራሱ የሚጠራው? የሰው ልጅ ሲመጣ የሰው ልጅ ይሰቀላል። ስለሌላ ሰው የሚያወራ ነው የሚመስለው። የሰው ልጅ ብሎ ራሱን ነው የሚያወራው። of course የሰው ልጅ ነው ሰው ነው። አዎ የሰው ልጅ ነው። ከዛ በኋላ ይሄ የሰው ልጅ ተብሎ የተጠራው ኢየሱስ በመለኮት ባህሪው he's our God the son no God the son አላምንም እኔ። እግዚአብሔር ወልድ ብሎ ነገር የለም። ሃይማኖት የፈጠረው ቋንቋ ነው። ወልድ ማለት በግዕዝ ቋንቋ ልጅ ማለት ነው። ልጅ ማለት ነው። ስለዚህ በባህሪው በማንነቱ ከነስያሜ ዲፋይን ስታረገው God the Father አባት የሚለው አብ ወልድ መንፈስ ቅዱስ የሚለው ስያሜ ከሪደምፕሽን አንፃር የመጣ እንጂ የዘላለም የእግዚአብሔር ማኒፌስቴሽን እና ወይ መጠሪያ አይደለም። ቆይ እንደገና ልጠይቅ። አሁን አባት ብለን ስንል አባት yes ከአብ ወጥቼ መጥቻለሁኝ yes ሲለን ወልድ exactly ወልድ ማለት ልጅ ማለት ነው። ልጅ ማለት yes በአማርኛ ልጅ በግዕዝ ወልድ። thank you። አሁን እርሱ የሰው ዓለም ላይ ሲገባ አይደለም ወልድ የሆነው መቼ ነው? ስለነበረ ነው። ድሮም ወልድ ነበር ነው የምትሉኝ? አብያተ ክርስቲያናት ሁሉ እንደዛ ነው የሚሉት። ስለነበረ ነው ሁሉ ግን አይደለም እንደዛ የሚለው። በርግጥ ኢትዮጵያ ውስጥ ግን መንፈስ ቅዱስ ልክ ከአብ አብ የሰጠውን የተስፋ ቃል ተቀብሎ አፈሰሰው በተባለበት ሰዓት ላይ አይደለም መንፈስ ቅዱስ የሆነው። መንፈስ ቅዱስ እዛው ነበር ዘላለም መንፈስ። ወልድም ዘላለም ነው በእግዚአብሔርነቱ። አብም ዘላለም ነው። yes ስያሜያቸው ማንነታቸው ነው። አብ ስያሜው ነው፣ ወልድ ስያሜው ነው፣ መንፈስ ቅዱስ ስያሜው ነው። ስለዚህ God the Father ስል it represents አብን God the Son ስል the name stands for Christ አይደለም? ስለ ኢየሱስ ነው የሚያወራን። so God the Holy Spirit ስለማን ነው የሚያወራን? ስለ እግዚአብሔር መንፈስ ቅዱስ ነው የሚያወራን። አሁን ይሄንን ክላሽ አድርገ ከመሃል አንደኛውን ነጥለ ስጋ ሲለብስ ነው የእግዚአብሔር ልጅ ሆኖ የጀመረው ብለህ ምስትለኝ እግዚአብሔርነቱ ዛጋ ነው የጀመረው። ለምን? ስያሜው ማንነቱ የዘላለም እግዚአብሔርነቱ በዚህ ውስጥ የተካተተ ስለሆነ። እንዲህ ነው ነገሩ። የሥላሴ አማኝ ነኝ እኔ። እግዚአብሔር አንድ አምላክ በሶስትነት ለዘላለም የኖረ እግዚአብሔር ለዘላለም ነው በሶስትነት የኖረው። አንድ አምላክ የመባሉ ዓላማ አንድ አቋም፣ አንድ አይዲያ፣ አንድ አጀንዳ፣ በአጠቃላይ አይደንቲካል አስተሳሰብ፣ የአንዱ ሐሳብ የሶስቱም ሐሳብ፣ የአንዱ መገኘት የሶስቱ መገኘት ነው። አንድ የተባለው ይሄ ነው። ሶስትነቱ ደግሞ ሶስት ኢንዲቪጁዋልስ ራይት ኢንዲቪጁዋል ሶስት መጽሐፍ ቅዱስ እውነት ከሆነ ከዘፍጥረት እስከ ዮሐንስ ራእይ የሥላሴን እውነት የትም መካድ አንችልም። ኦልራይት ከሥላሴ መካከል ዓለማትን ለመፍጠር ወደዚህ ዓለም የመጣው ሁለተኛው ፐርሰን ነው። መንፈስ የሆነ እግዚአብሔር የማይበላለጡ የማይቀዳደሙ ሶስት እኩል የሆኑ አይደንቲካል የሆኑ ማንነቶች ሥላሴ ብለን የምንጠራው። ሁለተኛው ፐርሰን በትሪኒቲ ካውንስል የመጀመሪያው የአንደኛው የልቡ ብሉፕሪንት የሁለተኛው ደግሞ ሰሪ ሆኖ መጣ። ቃል ይባላል። ቃል የዘላለማዊ መጠሪያ ስሙ ሳይሆን ዓለማትን ለመፍጠር የተገለጠበት መገለጫ ስሙ ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን። እንደገና ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። እግዚአብሔር ቃል ነው ያወራው ያለሁት።
እግዚአብሔር ቃል ዓለማትን ፈጠረ የፈጠረውን ሁሉ የፈጠረው እሱ ነው ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 የሆነው ሁሉ የሆነው በእርሱ ነው ወይም ቆላስያስ ምዕራፍ 1 ቁጥር 15 ጀመረ የምትለኝን ቦታ ነው አሁን ፈልገው ከስክራች ጀመርኩት ለምንድነው እንደው ግልጽ እንዲሆንልን ነው እንጂ ወደ ፖይንት እየመጣው ነው እንደው ከዛ ፍጥረት ልጀምር ብዬ ነው ባጭሩ ነው ማለት ወልድ የሚለውን ነገር አቆስ ለወልድ ላመጣልህ ነው ከቃል የጀመርኩት ምክንያት ስላለኝ ነው እግዚአብሔር ቃል እንዴት ወልድ እንደሆነ ላሳየ ነው ቆላስያስ ምዕራፍ 1 ላይ በሰማይ ቢሆን በምድር የሚታዩ ቢሆን የማይታዩ ፍጥረታት ሁሉ በእርሱና ለእርሱ ተፈጥረዋል ዕብራውያን ምዕራፍ 1 ቁጥር 8 ላይ ደግሞ ስለ ልጁ ይላል አምላክ ሆይ አንተ ከጥንት ሰማያትን ፈጠርክ ምድርም የእጆች ስራ ነች እነሱን ሁሉ እንደ መጋረጃ ተጠቅልላቸዋለህ አንተ ነህ ስማ አንተ ነህ የሚለውን ቃል ወሰድና ዘፍጥረት ዘጸአት ምዕራፍ 3 ላይ ለሙሴ አንተ ነህ የሚለውና እኔ ነኝ የሚለው አንድ ነው ሐሳቡ ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ ኪችን ካቢኔቶችን ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን በተለያዩ ዲዛይኖች የተሰሩ የሰዓት የፎቶ ፍሬሞችን በተመጣጣነ ዋጋ እኛ ጋር ያገኛሉ በተጨማሪም የስኳር ዕቃዎች የቁልፍ መያዣዎች የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ እኛ ጋር መተው ምን አተው አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል ጄሪ ኢፖክሲ አሁን እዚህ አዲስ ኪዳን ላይ እግዚአብሔር በእግዚአብሔርነቱ መጥቶ የማይሰራው ስራ መጣ የግድ ሰው መሆን የሚጠይቅ መጣ ስጋ ለባሽ ነው ይሄን ስራ የሚሰራው ከሰው መካከል ቢገኝና ፈቃደኛ የሚሆን ኳሊፋይ የሚያደርግ ኃጢያት ያልነካው ሰው ቢሆንና ፈቃደኛ ቢገኝ ለመስዋዕትነት ይሆን ነበር ሁሉ ኃጢያትን ሰርተዋል እግዚአብሔርም ክብር ጎርሏቸዋል ብቃት ያለው የለም ሲጀመር ፈቃደኛ የሚሆንም የለም ከባድ ነው ስራው ሞቱ በጣም ዘግናኝ ነው ስለዚህ እግዚአብሔር ይሄንን ፕሮጀክት በላዩ ላይ እኔው ራሴ ፈጽማለሁ አለ ለክ ኦርቶዶክሶች የሚሉት ከልጅ ተወልጄ የሚሉት ቃል ይላል አይዲያው እኮ ትክክል ነው ቃሉ ላይ ባይኖርም ስለዚህ በዛ መሰረት እግዚአብሔር ቃል አሁን በእግዚአብሔርነቱ የማያደርገው ሰው መሆንን የሚጠይቅ ፕሮጀክት መጣ ስለዚህ እግዚአብሔር ቃል በፈቃዱ ሰው ሲሆን ወልድ ሆነ ወልድ ምን ማለት ነው ልጅ የጠፉ ልጆችን ሰብስቲቲዩት የሚያደርግ ልጅ ነው የመጣው ይህ ልጅ ሰው ነው ማን ነው ይህ ልጅ ብለህ ከጠየቀኝ እግዚአብሔር ነው ሰው የሆነው ሰው በሆነበት ሰዓት እግዚአብሔራዊ ማንነቱን አላጣም ስለዚህ ታዲያ ልጁ የዘላለም ልጅ ነው ለማለት ምንድነው ታዲያ የዘላለም አምላክ ነው እንጂ እሱ የዘላለም ልጅ አይደለም የዘላለም ልጅ ነው የዘላለም አምላክ ነው ልጅነቱ ተሳለኝ እኔ አባት ነው እሱ እንኳን ልጅ ሊሆን አብ ነው አላልኩም ቃል በቃል መጽሐፍ ቅዱስ የሰላም አለቃ የዘላለም አባት ይላል አይደል እሱ የከትስልክ ሲወለድ የተነገረለት ነው የተነገረለት እግዚአብሔራዊ ማንነቱ ነው ቆይ እንዴ ኢሳይያስ ላይ ማየት የተነሳው ቃል እሱ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ተብሎ ከዛ በኋላ ያ የተሰጠን ስሙ ሲተነተን ኃያል አምላክ እኮ ስሙ ሰላም አለቃ የዘላለም አባት ላይ አሁን እነዚህ ካሲዬ ዛጋ ፍጹም አምላክ ፍጹም ሰው ኮምንለው ከዚህ የተነሳ ነው ሳይነጣጠልና ሳይለይ ስለዚህ ታዲያ ወልድነቱን ለምን ልትገነጥለውና እሱ አይደለም ልትልፈለክ እዚህ ጋር ኢሳይያስን ከጠቀስ ይሄ ጥቅስ እዛ ጋር ይዛሃል አይዘኝም ለምን መሰለህ የሚይዝህ ሌላም ጥቅስ አለኝ ጥቅስ ከፈለክ የዘላለም አምላክ ብለህ እዛው ጋር አወራህ አይደል ተወለደም የሚለው እዛው ጋር ያ የዘላለም የተወለደው የዘላለም አምላክ ነው አይቀላቀልኝ እኮ ይወል አልካድኩም እናንተ የምትለው ኢየሱስ ፍጹም አምላክ ፍጹም ሰው ነው ብያለሁ አይደለም የተወለደውን ሕፃን ሰውነቱንም እግዚአብሔርነቱንም ዩኒክ እንደ ነገር ለመጠቀም ካልሆነች በስተቀር አይደለም ካስዬ ቅድም እንደምትላት ስላይትሊ እንደምትላት ካልሆነ በስተቀር አሁን የምትሄድ ነገር የለችም እዚህ ጋር እንዳውም የአብያተ ክርስቲያናትን ትምህርት ነው እያስተማርኩ ያለሁት ኢየሱስ ያለ መነጣጠል ያለ መቀላቀል ፍጹም አምላክ ፍጹም ሰው ነው ብሎ ነው የሚያምኑ ትክክል ነው የት ነው ጥቅስ የምናገኘው ካልክ ኢሳይያስ ምዕራፍ 9 አንዱ ነው አምላክነቱንም ሰውነቱንም አንድ ላይ ታገኘው ቆላስያስ ምዕራፍ 1 ላይ እግዚአብሔርነቱንም ሰውነቱንም አንድ ላይ ታገኘው ዕብራውያን ምዕራፍ 1 ቁጥር 8 ጀምረም ስታነብ እግዚአብሔርነቱን ሰውነቱን አያይዞ ሳይነጣጥል ለዚህ ነው ፍጹም አምላክ ፍጹም ሰው የሚባለው ያንተ አሁን የተቀስከው ኢሳይያስ ምዕራፍ 9 ሕፃን ተወልዶልናል ሲል ስለ ሰው ነው የሚያወራው እግዚአብሔር ሕፃን አይደለም ስለ ተወለደው ሰው ነው የሚያወራው ስሙም ድንቅ መካር
ኃያል አምላክ ሲል ሰው ኃያል አምላክ የተባለበት ቦታ የለም ስለ እግዚአብሔር ነው የሚያወራው በተለይ የዘላለም አባት የሚለው ዘላለማዊ አባትነት የእግዚአብሔር ባህሪ ነው ያ ወልድ ምንለው ፍጹም አምላክ ፍጹም ሰው ነው ፍጹም ሰው ፍጹም አምላክ ነው እኮ እሱ ነው የሚያሳየው 9 ወልድ የሆነው ሲወለድ ነው ልጅ ማለት ነው አልንስማማ በዚህ ቆይ ትርጉሙ ወልድ የሆነው yes ሲወለድ ነው ቃልም ስጋ ሆነ የተባለበት ላይ ነው ብለህ ነው አንተ ያነሳው ወልድ ግን በዚህም ስፍራ ላይ የተወለደው ያ ወልድ ኢሳይያስም ላይ የዘላለም አምላክ ነው የዘላለም አምላክነቱን አምናለሁ የዘላለም አምላክ ነው ካለው ሲወለድ አይደለም ወልድ የሆነው ስለዚህ በስላሴ መካከል አንዱ አባት አንዱ ልጅ ነበሩ ማለት ነው ስም ነው ስያሜ ነው ማንነት ነው ለዘላለምም በአባትና በልጅ ነበር የሚጠሩት ማለት ነው ከወደዚህ ዓለም ከመምጣቱ በፊት exactly እሱ I know that's what you believe አንተ ብቻ ሳትሆን ያባያ ክርስቲያን ቴዎሎጂያንም እንደዛ ነው የሚያምኑት ይሄ ነገር ይቅርታ ይደረግልኝና እኔ እንደዛ ለመማም ነው የኔ ከበርልኝ እሺ ያንተ ልተውልህና አሁን እኔ ወደዚህኛው ጋር የገባሁት የነበረው ግን የስላሴ አማኝ ነኝ ወቅ በዚህ አይነት ስላሴን አታምንም እኔ ነኝ እንደውም ስላሴን ማምነው ስላሴ በእናንተ ኮንሰፕት ከሄድኩ ለምን መሰለ በዚህ አይነት ስላሴን አታምንም እንቶ ታሪክ ተጋልጣል ተበልታል እያመሳሰልክ ልትሄድ ነበር ተበልታል ለማንኛውም ይሁንልህ እንዴ ይመጡልህና በደንብ አድርገው መልስ እንዲሰጡ እኔ መበላለጥ ያለ መተናነስ በስላሴ ፍጹም እኩልነት ነው ያለው የሌላውን ነገር ማድበስ ሁለተኛው ሰው ሲሆን አምላክነቱን ሳያጣ ሰው ሲሆን በሰውነቱ እናንተ በአምላክነቱ ከአብ የሚተካከል ሁሉን የሚችል አምላክ ነው ልጆቹ በስጋና በደም እንደሚካፈሉ ሲል ምን ነው ብትረዳው አባታቸው ነው በስጋ ደም የሚካፈሉ በደንብ አድርገት እሺ ግድ የለም ይሁን ለፍሽላውን ጥያቄ ሰዓታችን ስለ ልጅነት ስናነሳ ነው አንተ ዘለህ ጥሩ ነው እንኳን አነሳ ኢሹ ስለምትፈልግ አይደለም ይሄንን ኢሹ ስለምትፈልግ ነው ያነሳ እንጂ እኔ በእኛ ልጅነት ላይ ሳነስ አንተ በኢየሱስ ልጅነት ላይ ሄደ የምትፈልጋትን ነገር ሸነቆርና በሱ ነው የሆነውን በቃ እሺ ይሁን you can be what you are looking for እና ልጅና ማደጎነ በጣም አሪፍ ነው መልስ በቀጥታ ማደጎ በእንግሊዘኛ አዳፕት ነው አይደለም የሚደረገው በኦሮምኛ ደግሞ ጉዲፈቻ ነው የሚባለው በአማርኛ ማደጎ በአማርኛ ማደጎ በኦሮምኛ ጉዲፈቻ እቺን የኦሮምኛዋን ጉዲፈቻዋን አማርኛ ተናጋሪዎች ኢቭን ጎንደርና ብትሄድ ጉዲፈቻ ምትለው ኦልሞስት አማርኛ ሆናለች ግን ከኦሮምኛ የተወሰደችው ለምንድነው አማሮቹ ከኦሮሞዎች የወሰዱት እቺን ቋንቋ ብለ ብትጠይቀኝ ጉዲፈቻ የኦሮሞ ባህል ነው ጥሩ ባህላችን ነው በቀጥታ አንዴ እናንሳ ጉዲፈቻ የኦሮሞ ባህል ነው ኢትዮጵያ ውስጥ ነው ያልኩት የእስራኤላውያንም ባህል ነው የአሜሪካን ባህል ነው ባይዘው አዳፕት ያደርጋል ለጉድ ህዝቡ ኢትዮጵያ ውስጥ ግን የኦሮሞ ህዝብ ባህል ነው ቆንጆ ባህል ነው ባይዘው አንድ የኦሮሞ ተወላጅ ብዙ ልጆች ወልዶ ማሳደግ ለምሳሌ ደህንነት ቢኖርበት ሌላ የኦሮሞ ሰው ይመጣና አንደኛው ልጁን ስርዓት አላቸው ጉዲፈቻ የራሱ የሆነ ሞጋሳ ጉዲፈቻ የሚባል ነገር አለ በስርዓቱ መሰረት ፈጽሞ ልጁን ይዞ ይሄዳል ሰጪው ለዘላለም እንደ ልጁ አያገባውም ስለዛ ልጅ ተቀባዩ ደግሞ ከወለዳቸው ልጆች በበለጠ ነው የሚያሳድገው ይሄ ቢዩቲፉል የሆነ የኦሮሞ ህዝባችን ባህል ነው ይሄንን ጉዲፈቻ የሚለውን ራሱ ሌሎች አማርኛ ተናጋሪዎች ቃሉን አዳፕት ያደርጉት ለዚህ ነው ይሄን ወደ መንፈሳዊ ነገር እናምጣ ባህሉ ቆንጆ ነው ይያለው አሁን እና እግዚአብሔር አዳፕት ያደርጋል ከጠየቅኩ መልስልኝ እቺን ጉዲፈቻ ምትለዋን አንዳንድ ማያቅሰው አለ ለዚህ ነው ያብራራሁት በማብራራት ጥሩ ነው በጉዲፈቻ ዓለም ሰጪ አለ ተቀባይ አለ እቺ ነገር እንዳረሳ ሰጪ አለ አይልሻ ጠየቅኩ ጥያቄ አንድ ነው የእግዚአብሔር ልጅ ነህ የእግዚአብሔር ማደጎ ልጅ ነህ አረ በናዝሬቱ በኢየሱስ ክርስቶስ ስም እኔ ጉዲፈቻም የማደጎ ልጅም አይደለሁም እኔ ተወልደርኩ የዘር ልጅ ነኝ ለእግዚአብሔር ለዚህ ማረጋገጫ ከርሱ ተወልዳችኋልና ዘሩን በእናንተ ይኖራል ለጉዲፈቻ ልጅ ዲኤንኤ ዘር የለውም አበሻ አሜሪካኖች አሳድጎ ሲወስዱ ያለው ነጭ ቤት አበሻ ቁጭ ብሎልናል አድጎ አማርኛ አይችልም እንጀራ መብላት አያውቅም ዘሩ ግን እኔን ይመስላል መልኩ አበሻ ነው where you from I'm adopted እንደዚህ ከት ገና አይተው ታውቃለህ ጸጉሩም እንደኛ ነው መልኩ እንደኛ ነው ዘሩ ቴስት ቢደረግ ኢትዮጵያ ነው ያለው ሜቢ ባለጎባ ነው ያለው ገብቷል ቤተሰቡ ከሆነ ቦታ ሰዎቹ ነጮች ናቸው እኔ
የዘር ልጅ ነኝ ብዬ ስናገር በትክክል መንፈሳዊ ዲኤንኤ የተካፈልኩ ከርሱ ተወልዳችኋል ዘሩን በእናንተ ይኖራል ሌላ ጥቅስ እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም የሚለው መንፈስ ከሆነው ከእግዚአብሔር አባቴ በመወለድ የሚለው እንግዲህ ከሚስት አላልኩም ከማህፀን መውጣት አላልኩም በህያው በእግዚአብሔር ቃል ከእግዚአብሔር መገኘት የእግዚአብሔር ቃልና እግዚአብሔር አንድ ናቸው ፓርቴክ ያደረኩት እግዚአብሔራዊ ባህሪ ስለዚህ ምንድነው የምትፈልገው የዘር ልጅ ነኝ የማለጎን ያነሳው አሁን ለምሳሌ ቅድም ጉዲፈቻን ያነሳህበት ምክንያት ከየትኛው አባት ነው ማን ነው ሰጪ ማን ነው ተቀባይ የወሰደን እሷ መብራራት አለባት ለማለት ፈልገህ ነው የኦሮሞ ባህል ነው ብያለሁ ዓለም ሀገራችን ኦሮሞዎች ሰጪ አለ ተቀባይ አለ ባህሉ የኦሮሞ ህዝብ ባህል ነው የህዝብ ቆንጆ ባህል ነው ስርዓት ያረጉና ሰጪ ቤተሰብ አለ ተቀባይ ቤተሰብ አለ እግዚአብሔር አዳፕት ካረገን ከማን ላይ ነው አዳፕት ያደረገ ከሰይጣን ወይስ ከማን ላይ ነው ወሰደው እግዚአብሔር እሺ አዳፕት አርጎ ወሰደን እሺ ከነማን ከየትኛው ቤተሰብ ምናልባት ያባታችሁ ዲያብሎስ ልጆች ነበራችሁ ተብሎ ስለተጻፈ ሰይጣን ጋር እግዚአብሔር አግሪ አድርጎ በቃ ማደጎ ወስጄላለው ልጅህን ከዛሬ ጀምሮ በኔ ላይ ጣለው ብሎ ነው የወሰደው ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ ኪችን ካቢኔቶችን ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን በተለያዩ ዲዛይኖች የተሰሩ የሰዓት የፎቶ ፍሬሞችን በተመጣጣነ ዋጋ እኛ ጋር ያገኛሉ በተጨማሪም የስኳር ዕቃዎች የቁልፍ መያዣዎች የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ እኛ ጋር መተው ምን አተው አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል ጄሪ ኢፖክሲ ይህ ፕሮግራም እንዲህ ባለ በተዋዛ ፍቅርን በተሞላ መከባበር በሰፈነበት እንደዚሁም አንዱ ሌላውን በነገር በማይሸነቁጥበትና እንዲሁም ተንኮላዊ የቃል ጥቅሶች የማይሰለጥኑበት በመልካም ለመልካም ከመልካም እግዚአብሔር የሚሆኑ ሐሳቦችን እናንሸራሽርበት ገንቢ ፕሮግራም እንዲሆን ነው ግሎሪ ዞንም የተባለው ስለዚህ ሐሳብ አስተያየት ካላችሁ ጻፉልን በጨዋነት ሐሳባችሁን ለመግለጽ የምትፈልጉ ወገኖች በአጠቃላይ ለእግዚአብሔር ማተሳደቡለት ወገኖች መድረካችን ክፍት ነው ስለዚህ በዚህ መወያየት እንችላለን መቀናናት እንችላለን አብረን ደግሞ ማደግ ደግሞ እንችላለንና ጸጋ ይብዛላችሁ ስለነበረን ጊዜ ጋር ያመሰግናለሁ አሜን ካዚስ thank you so much and I will have you again also amen thank you I really appreciate በጣም እውነት ለመናገር በነጻነት ነው አንተ ቤት መጥቼ መናገረው አቋምን ድፍረትን ወደዋለሁ ቦልድነስ ደስ ይለኛል ራስን ሆነ ነው የምታገለግለውና መጠየቅ የምትፈልገውን ትጠይቃለህ ማናገር የምትፈልገውን ታናግራለህ የሰዎችን ጥያቄም አንተ አምጥተህ ታቀርባለህ የራስን አቋም ትገልጣለህ ማለት ነው ስለዚህ በጣም ነው ማመሰግነው እኔ ማምነው አንተ ላይ ምንም እንዲመጣ አልፈልግም ዛሬ አሁን በሰጠሁት ኢንተርቪው የኔ ሐሳብ ነው ካስዬ ከኔ አመለካከት ነፃ ነው ስለዚህ የኔን ተጠያቂ ራሴ ነኝ እሱ ደግሞ የሚያምንበትን ፊት ለፊት አንጸባርቋል እናንተንም በጣም አመሰግናለሁ ተባረኩ አንተም ያው ጨቀጨከኝ በጣም thank you ዛሬ የስቱዲዮ ባለሙያዎችና ታዳሚዎች ጋር በመሆን የዛሬውን ፕሮግራም በዚሁ አጠናቀናል ሰብስክራይብ ማድረጋችሁን እንዲሁ ደግሞ ላይክ ማድረጋችሁ ቪዲዮውን ቼክ አድርጉ አፕሪሺዬሽናችሁን እንደዚሁም ደግሞ ኮሬክሽናችሁን ደግሞ በመልእክት ማስቀመጫው ላይ ኮሜንት በማድረግ ከኛ ጋር ሁኑ